ከፋይዳ ዲጂታል መታወቂያ ጋር የተያያዘ አዲስ የቀበሌ መታወቂያ ለነዋሪዎች መሰጠት ጀመረ። ለነዋሪዎች እየተሰጠ የሚገኘው ፋይዳ መታወቂያን መያዝን የሚያስቀረው አዲሱ የቀበሌ መታወቂያ በአስገዳጅነት ይቀየራል ወይ የሚለውን በተመለከተ ዝርዝር መረጃ ይዘናል። በሌላ በኩል ደግሞ የመሬት አስተዳደር ስርዓት ላይ አዲስ አሰራር መጀመሩን ሰምተናል። በዚህም መሰረት የዲጂታል አሰራር መዘርጋቱን የመሬት ልማትና አስተዳደር ቢሮ አስታውቀዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከዲጂታል ፋይዳ መታወቂያ ጋር የተያያዘ አዲስ የቀበሌ መታወቂያ ለነዋሪዎች መሰጠት መጀመሩን አውቀናል። ለነዋሪዎች እየተሰጠ የሚገኘው ፋይዳ መታወቂያን መያዝን የሚያስቀረው አዲሱ የቀበሌ መታወቂያ በአስገዳጅነት ይቀየራሉ የሚለውን በተመለከተ ዝርዝር መረጃ ይዘናል። የአዲስ አበባ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በብሔራዊ የዲጂታል መታወቂያ ፋይዳ ላይ የተመዘገቡ መረጃዎችን ያካተተ አዲስ የነዋሪነት መታወቂያ መስጠት መጀመሩን ገልጿል። በአዲስ አበባ በ89 ወረዳዎች የተጀመረው አዲሱን መታወቂያ የማሰራጨት ሂደት በቅርቡ በ119 ወረዳዎች ተግባራዊ እንደሚሆን ኤጀንሲው አስታውቋል። አዲሱ መታወቂያ እየተሰጠ ያለው የነባሩ መታወቂያ የእድሳት ጊዜ ደርሶባቸው ለማሳደስ ለሚሄዱ ዜጎች ነው ያለው ኤጀንሲው፣ የእድሳት ጊዜ ያልደረሰባቸው ተገልጋዮች ግን ሁለቱንም ማለትም ነባሩንም ሆነ አዲሱን መታወቂያ በስራ ላይ በመሆኑ ለጊዜው በአዲሱ መቀየር አስገዳጅ አይደለም ተብሏል። የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ የመታወቂያቸው የእድሳት ጊዜ ያልደረሱ ዜጎች እጃቸው ላይ ያለው መታወቂያ አገልግሎት የሚሰጥ ስለሆነ መቀየራቸው ብዙ አስገዳጅ አይደለም፣ ኤክስፓየርድ የሆነባቸው ብቻ እየመጡ እየቀየሩ መውሰድ ይችላሉ ሲሉ ተናግረዋል። ለጊዜው የነዋሪነት መታወቂያን ከፋይዳ ጋር በማስተሳሰር የሚያዘምነው ሲስተም በሁሉም ወረዳዎች አልተዘረጋም ያሉት ምክትል ዋና ዳይሬክተሩ ሲስተሙ በሁሉም ወረዳዎች ላይ ተግባራዊ ሲሆን እንደ ሁኔታው ሁሉም በአንድ ጊዜ ነባሩን መታወቂያ እንዲቀይር ሊደረግ ይችላል ሲሉ አክለዋል። የአዲስ አበባ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ አሁን በጀመርነው አዲሱ የመታወቂያ ሂደት በአዲሱ ምዝገባችን አሻራ አንወስድም፣ ከፋይዳ ነው በቀጥታ የምንወስደው ሲሉ ተናግረዋል። የፋይዳ ቁጥር ስለምናስገባ ፋይዳ ላይ የተመዘገበው መረጃ አውቶማቲካሊ ይወሰድና ከዛ የሚቀሩ መረጃዎች ናቸው ተጨማሪ ተደርገው ዲጂታል መታወቂያ ላይ እንዲካተት የሚደረጉት ብለዋል። ይህንንም የሚደረገው አዲሱን በአርቲፊሻል ኢንተለጀንስ የለማን ሲስተም በመጠቀም መሆኑን የታወቀው አዲሱን መታወቂያ ለመውሰድ በመጀመሪያ የሚያስፈልገው ፋይዳ መመዝገብ መሆኑን ጠቅሰው ከዛ በኋላ እኛ ጋር ሲመዘገብ ሌላ ፕሮፋይል፣ ሌላ መረጃዎችን ከመዘገብን በኋላ የፋይዳ ቁጥር ስናስገባ ወዲያውኑ ፋይዳ ላይ ያለው መረጃ ከኛ ጋር የተያያዘ ይሆናል። ስለዚህ በቀላሉ መታወቂያውን ማግኘት ይቻላል ብለዋል። በአሁኑ ሰዓት ሁለቱም መታወቂያዎች ጎን ለጎን አገልግሎት እየሰጡ መሆኑን ጠቁመዋል። የእድሳት ጊዜያቸው ደርሶ ለሚመጡ ተገልጋዮች በአዲሱ ሲስተም እየተመዘገቡ ወይም ደግሞ መረጃቸው አፕዴት እየሆነ ከፋይዳ ጋር የተያያዘ ስለሚሆን ይሄኛውን መታወቂያ ማግኘት ይችላሉ ሲሉ ተናግረዋል። ስለዚህ እድሳት ያላቸው እድሳታቸውን እያደሱ አዲስ ይወስዳሉ፣ ነባሩ ደግሞ በጊዜ ሂደት በአዲሱ እየተተካ የሚሄድበት መንገድ ይኖራል ተብሎ ይጠበቃል። ከዛ ባለፈ ከተወሰነ ጊዜ በኋላ ተገልጋዩ በያለበት ሆኖ አገልግሎት ወደሚያገኝበት ደረጃ ለመሸጋገር እየሰራን ስለሆነ በቅርብ ጊዜ ሰው በያለበት ሆኖ መታወቂያውን አፕዴት የሚያደርግበት እድል እንደሚኖር ጠቁመዋል። የመታወቂያቸው የእድሳት ጊዜ ያልደረሰ ዜጎች ግን እጃቸው ላይ ያለው መታወቂያ አገልግሎት የሚሰጥ ስለሆነ መቀየራቸው ብዙ አስገዳጅ አይደለም፣ ምክንያቱም በ85 ወረዳዎች ላይ ብቻ ነው ይህ ሲስተም አገልግሎት እየሰጠ ያለ ሲሉ ተናግረዋል። በቅርብ ጊዜ በ119 ወረዳዎች አገልግሎት ይሰጣል ተብሎ ይጠበቃል። ስለዚህ ሁሉም ወረዳዎቻችን ላይ ሲስተሙ ተግባራዊ ሲሆን እንደየሁኔታው ሁሉም በአንድ ጊዜ እንዲቀየር ሊደረግ ይችላል ብለዋል። በሌላ በኩል ደግሞ የመሬት አስተዳደር ስርዓት ላይ አዲስ አሰራር መጀመሩን ሰምተናል። በዚህም የዲጂታል አሰራር መዘርጋቱን የመሬት ልማትና አስተዳደር ቢሮ አስታውቋል። የአገልግሎት አሰጣጡን በማዘመንና ዲጂታል አሰራርን በመዘርጋት የተገልጋዩን እንግልት የሚቀንሱ በርካታ ውጤቶች መገኘታቸውንና ለሌብነትና ለብልሹ አሰራር የሚያጋልጡ አዝማሚያዎችን ማስቀረት መቻሉን የአዲስ አበባ ከተማ
ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ገልጿል። የመሬት ልማትና አስተዳደር ቢሮ እንደገለጸው ከሆነ ቢሮው በዋናነት አገልግሎቱን በኦንላይን የሚሰጥ በመሆኑ የተገልጋዩን ጊዜ፣ ገንዘብና ጉልበት በመቆጠብ ፍትሐዊና ቀልጣፋ አገልግሎት እንዲያገኙ አስችሏል። የመሬት ልማት አስተዳደር ቢሮ የኦንላይን አሰራር ስርዓት በመዘርጋቱ ንግድ ባንክና ኢትዮ ቴሌኮምን ጨምሮ ከ33 በላይ የማክሮ ፋይናንስ ተቋማትን በማስተሳሰር አሰራሩንም ወደ አንድ ማዕከል በማምጣት ለተገልጋዮች የተሳለጠና የተቀላጠፈ አገልግሎት መስጠት ማስቻሉን ቢሮ ጨምሮ ገልጿል። የኦንላይን አገልግሎት መጀመር የሪፎርሙ አካል መሆኑም ተጠቁመዋል። የክፍያ ስርዓት ሙሉ በሙሉ በዲጂታልና በኦንላይን መደረጉ ተገልጋዩ ቢሮ ድረስ መገኘት ሳያስፈልገው አገልግሎቶቹን በቤቱ ሆኖ በእጅ ስልክ አማካኝነት በተመቸው ጊዜና ሰዓት በትንሽ ወጪ ቀልጣፋ አገልግሎት እንዲያገኝ መደረጉም ተገልጿል። ሰነዶች ሙሉ በሙሉ በቴክኖሎጂ የታገዙ መደረጋቸውና ከወረቀት አገልግሎት መውጣት መቻሉ ከአገልግሎቶቹ ዋና ዋናዎቹ መሆናቸውንም ቢሮ ጨምሮ ገልጿል። በዚህም አገልግሎቶች ሙሉ በሙሉ በቴክኖሎጂ መተካታቸው ተገልጋዩ የጨረታ ሰነዶችን ለመግዛትም ሆነ ክፍያ ለመፈጸም ሲል የሚደርስበትን እንግልት ማስቀረት መቻሉን የቢሮ መረጃ ያስረዳል። ይህም የሕግ ማዕቀፍ ወጥቶለት የጸደቀ በመሆኑ የአገልግሎት አሰጣጥ ስርዓቱ የሰነድ ማጭበርበርን፣ ብልሹ አሰራርን፣ የዶክመንቶች ስወራንና የተገልጋዮችን እንግልት ከማስቀረት ባሻገር ፍትሐዊና መልካም አስተዳደርን በማስፈን ረገድ የጎላ ሚና እንዳለው ተመላክቷል። በዚህም ተበታትነው የነበሩ ወደ 12 የሚጠጉ የሕግ ማዕቀፎችን ወደ 2 በማውረድ በተበታተነና ባልተደራጀ መልኩ ሲተገበሩ የነበሩትን አሰራሮች ወደ አንድ ማዕከል ማምጣት መቻሉም ተጠቁመዋል። በዚህም በቢሮውና በማይክሮ ፋይናንስ ተቋማቱ መካከል የተፈጠረው የአገልግሎት አሰጣጥ ትስስር ተቋማቱ መረጃዎችን በቀጥታ መለዋወጥና ማረጋገጥ እንዲሁም ደግሞ ግልጸኝነትና ቀልጣፋ አገልግሎት ማግኘት የሚያስችል እድል የፈጠረ እንደሆነ ተነግረዋል። በተቋሙ የተሰራው ሪፎርም የተቋሙን የቀድሞ ገጽታ ከመቀየር ባለፈ ሌሎች አካላት ልምድ የሚቀስሙበት ማዕከል እንዲሆን እንዳስቻለውም ታውቋል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ አገልግሎቱን ሙሉ በሙሉ ወደ ዲጂታል ቀይሮ በአሁኑ ጊዜ ተገልጋዮች ቀልጣፋና ከሰው ንክኪ ነጻ የሆነ አገልግሎት ከሚሰጥባቸው የከተማ አስተዳደሩ ተቋማት አንዱና ዋነኛው መሆኑ በተደጋጋሚ እየተገለጸ ይገኛል። በሌላ በኩል ደግሞ የኮንዶሚኒየም ቆጣቢዎች በመንግስት ስህተት ከዕጣ ውጭ መሆናቸውን ተናግረዋል። ዘንድሮ በርካታ ቤቶች በዕጣ ይተላለፋሉ ቢባልም የተፈጠረባቸውን ስህተት ለማረም ለወራት ያደረጉት ሙከራ መፍትሄ ሊያገኝ እንዳልቻለ ጠቁመዋል። ተገቢውን ቁጠባ በየጊዜው አከናውነው በአካውንት ውስጥ በቂ ብር መቆጠብ መቻላቸውን ተመዝጋቢዎቹ አስታውቀዋል። ሆኖም በቤቶች ልማት ኮርፖሬሽን እና በኢትዮጵያ ንግድ ባንክ መካከል በተፈጠረ የመናበብ ችግር ምክንያት ዕጣ ውስጥ ሳይገቡ መቅረታቸውን ነው ቆጣቢዎቹ የገለጹት። ተመዝጋቢዎቹ ችግሩ ምንድን ነው በማለት ወደ ቤቶች ልማት ኮርፖሬሽን አቅንተው መጠየቃቸውን ተናግረዋል። የተሰጣቸው ምላሽ ግን በባንክ የቆጠባችሁት የገንዘብ መጠን ዜሮ ሆኖ ተላልፎልናል የሚል ምላሽ ያገኙ መሆኑን አክለዋል። ይህንን ሁኔታ በመገንዘብም በተመዝጋቢው ስም የተቀመጠ የኮንዶሚኒየም ቁጠባ ብር መኖሩን የሚገልጽ ደብዳቤ ከባንክ ማጻፋቸውን የተናገሩት። በታዘዙት መሰረትም ደብዳቤውን ለቤቶች ልማት ኮርፖሬሽን ቢያስገቡም ደብዳቤውን ሲስተም ላይ ለማስገባት እያመላለሱን በርካታ ወራት ሆኖናል ሲሉ ቅሬታቸውን ገልጸዋል። ሲጀምር መንግስትን አምነን የቆጠብነውን ገንዘብ በራሱ በመንግስት መስሪያ ቤት ሰራተኞች ስህተት ምክንያት ምንም ብር የላችሁም ተብሎ መገለጹ ሳያንስ የእኛን ጉዳይ ምን ለማድረግ እንደታሰበ ሊገለጽ ይገባዋል ብለው ተናግረዋል። በዚህም ለዓመታት ሲጠብቁት ከነበሩት የኮንዶሚኒየም ዕጣ ውጭ የሆኑበት መንገድ ችላ ሊባል አይገባም ሲሉም አክለዋል። ሌሎች ተመዝጋቢዎችም በባንክ የሚቆጥቡት ገንዘብ ወደ ቤቶች ልማት ኮርፖሬሽን መተላለፉን እንዲያረጋግጡ ጠይቀዋል። ከሰሞኑ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በ20/80 እና በ40/60 የቤት ልማት ፕሮግራሞች የተመዘገቡ ዜጎች በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች እንዳይታለሉ በተደጋጋሚ ጥብቅ ማሳሰቢያ ማስተላለፉ ይታወሳል። ቢሮው ይህንን ጥሪ ያስተላለፈው የምዝገባ ቆይታችሁን አረጋግጡና የምዝገባ ሁኔታችሁ ንቁ ወይም አክቲቭ አድርጉ በሚሉ ማታለያዎች ተመዝጋቢዎች ወደ ቢሮ እየመጡ አላስፈላጊ እንግልት እየደረሰባቸው መሆኑን በማስተዋሉ ነው። በመሆኑም ማንኛውም ተመዝጋቢ የሐሰተኛ መረጃ ሰለባ ከመሆን ይልቅ የራሱን የቁጠባ ሂሳብ ቁጥር ብቻ በመጠቀም ካለበት ሆኖ በድረገጽ ምዝገባውን ማረጋገጥ እንደሚችል ቢሮ አረጋግጧል። በዚህም መሰረት የባንክ ቁጥራቸውን አስገብተው አካውንቱ ንቁ ከሆነ በቀጣይ የቤቶች ዕጣ ውስጥ የሚሳተፉ መሆኑን ነው ያገኘነው መረጃ የሚያመለክተው። ንቁ ያልሆኑ የኮንዶሚኒየም ተመዝጋቢዎችን በሚመለከት ግን እስካሁን ድረስ የተሰጠ መረጃ የለም። ከዚሁ ጋር በተያያዘ 97,000 ቤቶች ዘንድሮ
በዕጣ እንደሚተላለፉ መንግስት አስታውቋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እንደገለጹት ከሆነ እሳቸው የሚመሩት አስተዳደር የከተማዋን የነዋሪዎች መኖሪያ ቤት ፍላጎት ለመመለስ በዘንድሮ በጀት ዓመት ልዩ ትኩረት ሰጥቶ ወደ ስራ መግባቱን ገልጸዋል።